ድርሳን አስጠይቀኝ አዲሱን ጠይቃለሁ። በኢየሱስ ላይ ጥያቄ ካለ በመሐመድ ላይ ጠይቃለሁ። በእግዚአብሔር ላይ ጥያቄ ካለ በአላህ ላይ ጠይቃለሁ። ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁን ሰዓት ላይ የእስር ማዘዣ አውጥቶ እፎይ የሚሉት ሰውዬ ያለመያዙ ምስጢር መጅሊሱ ብር አልመደበም። ብር መድቦ ልጅ ፏ ብሎልህ ጺሙን አሳድጎልህ አበባ መስሎ ሼክ እንድሪያስን መስሎ ገብቷል። አላህን ሲጠራ ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ። የኢትዮጵያ እስላሞች መልካም የሆኑት የሚመስለኝ እኔ ቁርአንን እንደወረደ ስለማይተረጉሙ እንጂ ቁርአን 164 ግደል የሚል አንቀጾች አሉት። ሴት ልጅ ኢቭን እኛ ትንሽ ሞከር የምንለው ሴት ልጅ በሲህር በጣም እየተጎዳን ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በዛሬው መረጃችን ላይ በተለይ መረጃ ተኮር የምንናገራቸው ላይ እንግዲህ እፎይ መያዣ ወይም ማስያዣ ወጣበት የሚል ከፌደራል ፖሊስ ወጣ የሚል መረጃዎች አንዳንድ ዜናዎች እየወጡ ነው። እነሱ ላይ ጥንቅቅ ነገሮች እንመለከታለን። ከዛ በተጨማሪ አንዳንድ አስመሳዮችና አታላዮችን ደግሞ የምናጋለጥበት ነው። በስመ ኦርቶዶክስ እየተደበቁ ያሉ ሰዎች እናጋልጣለን። በነገራችን ላይ የእፎይና የመዛመድን ጉዳይ አለ አካትቻለሁ። ግን ሙስሊሞች ምን ብለው እየሸወዱ ነው የሚለውን ነገር እናያለን። መምህራችን ፋንታ ዋቄ ደግሞ የደረሰበትና እየደረሰ ያለውን ነገር ደግሞ በጥቂቱ ይነግሩናል። ነገር ግን እንደ መግቢያ የሆነን ዘንድ እስካሁን ድረስ ሀገራችን ላይ እየተከናወነ ያለውን ነገር በአጭር ነገር ላሳያችሁ። ማሜ ጋር ልምጣ። እንዴት ነው ታውሺ አቡሽ ታው ምንድነው? አይ የተጫወትን ትንሽ መጣኝ። እየመታክ ነው እንዴ? አልተቻለም እኮ ጎረምሳ። አይ ችግር የለም እንዴ ታው ካስኩ አለቅም ታው ታውትማታ እንዴ ትልቅ ሰው ይመጣል። አጠንኩራል ታው በሉ እስቲ ተጫወቱ። ጎረቤት አንዲት ዕቃ ወስጄ መጣሁ። እሺ ታው አንተ ታው እምቢ ታው ታው እሺ እምቢ ባለጌ ታው እምቢ አልተው ስነ ስርዓት እሺ ስነ ስርዓት ታው አልተው እምቢ ምንድነው? ምን ሆንክ? ወድቆ ነው። አይዞ ነገርን ወይ ቀረቅጣለሁ። እሺ ወደቀ ደግሞ። አይዞ ተነስ በቃ አይዞ። የኢትዮጵያ እስላሞች መልካም የሆኑት የሚመስለኝ እኔ ቁርአንን እንደወረደ ስለማይተረጉሙ እንጂ ቁርአን 164 ግደል የሚል አንቀጾች አሉት። ሐዲሱ ውስጥ ብትሄድ ዓለም ሁሉ ለአላህ እስኪሆን ተጋደላቸው ነው። ማይኖሪቲ ስለሆኑ ሰላማዊ የሚሆኑ አሉ። ቁርአን ስላላወቁ ሰላማዊ የሚሆኑ አሉ። አእምሮአቸውና ሰባዊነታቸውን ተጠቅመው ቁርአን ውስጥ ያለውን ሰይጣናዊ ነገር ሪጀክት አድርገው ከሰው ጋር የሚኖሩ አሉ። ቴዎሎጂውን ከተከተሉ ግን ሰውን አለማጥፋት አይችሉም። በቃ አይችሉም። በምንም መልኩ አይችሉም ሰውን ሳያጠፉ መኖር። እኔ እንዳውም ማመሰግናቸው አንዳንድ ጊዜ ይሄንን ሰይጣናዊ መጽሐፍ እያጠኑ ሰው ሳይነኩ መኖራቸው ነው የሚገርመኝ። እንቅልፍ እኮ የሚያሳጣ መጽሐፍ ነው። በየአንቀጹ እኮ አጥፋ አላህ ያልተቀበለው ሰው ሁሉ በየሰዓቱ ነው የሚረግሙን እኮ ተሰብስበው። ሐዲሱን ብታዩት በየሰዓቱ ክርስቲያኖችን አጥፋቸው። እንዳውም መጨረሻ በምጽአት ዘመን አልማህዲ የሚባል ይመጣል። ልክ እኛ ኢየሱስ ይመጣል እንደምንለው እሱ መጨረሻ አንድም ክርስቲያንና አይሁድ ሳይቀር የሚያጠፋ ነው። እና አይሁድና ክርስቲያኖች በየድንጋዩና በየጉቶው ስር ሲደበቁ ያየ ሁሉ እኒውና ተርፈዋል እያለ ያስጠፋቸዋል። ይሄን የሚያምኑ ሰዎች ናቸው። ይሄንን አብርሃሚክ ፌዝ ብለን እንድንተረጉም የሚገፋፉን ሴኩላሪስቶች ናቸው። ዶክተር ቶታሊ ስናየው አብርሃሚክ አይደሉም። አብርሃሚክ በስላሴ የሚያምን በሰው ክብር የሚያምን ከወገቡ እመቤታችንን ያስገኘና ሰላማዊ ክርስቶስ ወደኛ እንዲመጣ መንገድ የሆነ ነው አብርሃሚክ ፌዝ ማለት ለመጨረሻው ድነት።
እነዚህ በሰው ሰራሾች ናቸው በሙሉ። አይሁዶችን በስላሴ አያምኑ፣ እነዚህም በሶስትነት አያምኑም። እንዳውም ያወግዛሉ፣ ጣዖት ነው ይላሉ። ስለዚህ አብርሃሚክ አይደሉምና አሁን የገጠመን ሰይጣናዊ የሆነ ሰይጣናዊያን ተሰባስበው ተጋምደው ሊያጠፉን እንደተነሱ ነው እኔ የምገነዘበው። እውነታው ይሄን ግልጽ አማርኛ እሱ ነው። በሚገርም ሁኔታ ላይ እናመሰግናለን መምህራችን ፋንታዋቂን። እግዚአብሔር አምላካችን ረጅም የጤና ቀን ይስጥልን። እስቲ አንዲት ደግሞ እንመልከታት ምን እያሰበች እንደሆነ ስትናገር። የኔ ተወዳጆች ይህን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለብዙሃን እንዲዳረስ አድርጉልኝ። እስቲ አንድ ቪዲዮ አሳይቻችሁ ተመልሼ እመጣለሁ። አትለውም ወይ የነቢ ወዳጅ አይደለህም ወይ? ምን ነው ትንሽ በረድ ሰገናቲም ምን ሆነሽ ነው እንደዚህ መንቅርቅር የሚያደርግሽ? ጾም አይደል? ትንሽ ሰብር አታረጊም? እኔ የምልሽ ያው ባንቺ እኔም ልበልሻ እንግዲህ ተቀበይ። አትረጋጊም ወይ? አትረጋጊም ወይ? ጾምሽን አርፈሽ አትጾሚም ወይ? አትላትም ወይ? አትላትም ወይ? ከላይ ፎዚያ ከታች ፋንድያ አይደለችም ወይ? አትገረሙም ወይ? አትገረሙም ወይ? የዚህ አይነት ካራቴ ያስተማራለ ወይ? እንግዲህ ለማንኛውም እየተረጋጋን ቤተሰብ ለፊ ለማንኛውም ፎዚ ዮኒ ማኛ የተናገረውን ንግግር ብዙዎቻችሁ ቪዲዮውን በውስጥ ስትልኩልኝ ነበረ። በተናገረው ንግግር ላይ እኔም ሐሳቤን እሰጣለሁ። ቪዲዮውን በደንብ ሼር አድርጉት። አንዴ ንግግሩን እንስማውና ሐሳብ እንሰጥበታለን። እንነጋገር ተብሎ ጥሪ ተደርጓል። እፎይ ለዚህ ጉዳይ በጣም ደረቱን ነፍቶ የሚመጣ ልጅ ነው። በመጀመሪያ ደረጃ ዮኒ ማኛ ማለት በዚህ ልክ እንዴት ማሰብ እንደተሳነው አላውቅም። ማለት ሙስሊሙ ሞኝ አይደለም፣ በተደጋጋሚ አሳይቷል። በመብቱ እንደማይደራደር ታውቃለህ። በዚህ ልክ ሙስሊሙን ለማሞኘት እየሄድክ ያለበት ርቀት አንተንም ሌላ ትዝብት ውስጥ የሚከት ስለሆነ ብትተወው ነው የሚሻለው። የተነኩት ረሱላችን አለይሂ ሰላቱ ወሰላም ናቸው። ምንም አይነት ቁርአንም ስለማያዘን ከእንደዚህ አይነት ባለጊና ጽንፈኛ ሰው ጋር ተቀምጦ መወያየት አይደለም ለአፍታ እንኳን እሱ በተገኘበት ቦታ መገኘት አይቻልም። ህግ የያዘው ጉዳይ ነው። ወንጀለኛ ነው። በህግ እየተፈለገ ነው። እንደዛው እንኳን ብታስበው ኖርማሊ አንድ ሰው በህግ እየተፈለገ በየስልቻው እየተርመጠመጠ ያለን ወንጀለኛ ላይቭ ላይ አምጥቼ ላወያያችሁ ማለት ይሄ ያንተ አለመለወጥ ነው የሚያሳየው። ሌላ ምንም ሊያሳይ አይችልም ማለት ነው። ሙስሊሙ ሞኝ አይደለም። በቃ ተሰርቦብኛል የምትለው ሌላ ሰዳቢ ካለ እሱን በህግ መጠየቅ ትችላለህ። እኛ ግን ሃይማኖታችንን የነካውን ግለሰብ ይቆያል እንጂ በቃ በህግ እንጠይቀዋለን። አብቅ ህግ ይፍረድ። ከዛ በኋላ ውይይት ከተባለ መወያየት ይቻላል። ሰላም አለይኩም። እንግዲህ አስቡት ምንም አይነት እስካሁን ሆነሽ በደብዳቤ ደረጃ እስካሁን ያየነው ነገር የለም። በእርግጥ በኋላ መጣበታለሁ። ያየነው ነገር የለም። ግን ራሳቸው ፍርደኛ ብለው ወንጅለውት ራሳቸው ተከሳሽዋል። ኑ እንወያይ የተባለ ፈሪ የሆኑት እነሱ ናቸው። እስቲ ይሄን ላሳያችሁ። አንዲት ሙስሊም የጠየቀች ጥያቄ ነው። በትህትና እንደምትመስሉላት ተስፋ አድርጋለሁ። ሲጠራ ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ። ሰላም አለይኩም፣ እንዴት ናችሁ? ሰላም ናችሁ? እኔ ምንም አልገባኝም። እዚህ ጋር የሚያስረዳኝ አንድ ሰው በውስጥ መስመርም ቢሆን ያስረዳኝ። ኢየሱስ ክርስቶስ እኮ መስቀል ላይ ነው ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ስለምን ተውከኝ ብሎ ያለው መጽሐፍ ቅዱስ ላይ ያለው ማለት ነው። እና ኢየሱስ ክርስቶስ ይሄንን እኛ ሙስሊሞች ምናምን ከሆነ ታዲያ ኢየሱስ ክርስቶስ ተሰቀለ ብለን ነው ማመን ያለብን አይደለ? ይሄ ነገር ምንም አልገባኝም። እኔ ማለት በጣም ኮንፊውዝ አደረገኝ። አንዱ በእስልምና ላይ አንዱ በጣም ከሚያስቀው የእስልምና ላይ ሙግት ላይ ክርስቶስ አልተሰቀለም ይላሉ። እስቲ ማስረጃ አምጡ ሲባል መስቀል ላይ ያለ ኤሎሄ ኤሎሄ ብሏል ያሉ። ምን ላይ ያለ? መስቀል ላይ ያለ። ማስረጃቸው መስቀል ላይ ያለ ነው ብሎ የሚነግሯቸው፣ ግን እሳቸው አልተሰቀለም ደግሞ ይሏቸዋል። በጣም ሎጂክ በጣም ከነሱ የራቀ ስለሆነ ነው። ታኩር ጥያቄ ጠይቆ ነበር። ታኩር የምናውቀው ቲክቶከር ጥያቄ ጠይቆ ነበር። እንዴት ብለው እንደዋሹትና እንዳድበስበስቡን ተመልከቱ። የውድ ነብያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? ያለፈውን ነብይ ያላገኘ ቀጣዩንም ነብይ ያላገኘ በመካከለኛው ዘመን ላይ የደረሰው ማለት ነው። እነዚህ ሰዎች ደግሞ ነገ የትንሣኤ ቀን ይጠየቃሉ ከአምላክ ፊት።
እንጂ በቀጥታ ጀሃነም ናቸው ተብሎ የሚወሰን አይደለም። እሺ አብደላ ጀሃነም ናቸው ተብሎ የሚወሰን አይደለም ብሏልና እውነት ነው ወይ አይደለም? አቡ ዳውድ 47:18 ላይ አባቴና አባት ሲኦል ናቸው ያለበት ማለት ነው። መሐመድ ምሳክረው ነው እዚህ ጋር እንደዚህ ተናገረው። በቀጣይ ደግሞ የምናገኘው ሐዲስ ሰሂህ ሙስሊም 976 ኤ ላይ ያለ ሐዲስ ነው። እዚህ ጋር ለእናቱ ምህረትን ለመነላት መሐመድ፣ ነገር ግን አላህ አልሰጠኝም ምህረቱን አላደለኝም ብሏል ስለሷ ማለት ነው። መጨረሻ ግን ያው መቃብሯን ብቻ እንደጎመኝ ፈቀደልኝ። መቃብሯን ብቻ ጎምቶ ተመልሷል ማለት ነው ማሜ። ሲቀጥል ደግሞ ሰሂህ ሙስሊም 203 ላይም የተነገረ ሐዲስ አለ። ይህ ሐዲስ ሰሂህ ነው። ምር ቢለው አባቴና አባት ሲኦል ናቸው፣ እሳት ውስጥ ናቸው፣ የእሳት ናቸው ያለ ነው። ስለዚህ ምን አለ ባትዋሽ፣ መረጃ ሊቀርበት የሚችል ነገር ላይ ባትዋሽ መልካም ነው። በደንብ ሲኦል ናቸው እሳት። መሐመድ እናትና አባቶች ሲኦል ናቸው ይላሉ። የእሱ ተከታዮች ደግሞ አይ ሲኦል አይደሉም ገና በኋላ የሚታይላቸው ኬዝ አለ ምናምን ነገር ይለዋል። ያሳዝናል። ውሸት እንደዚህ ነው። ሞጣ ጋር ልምጣ ፏ ብሎልህ ጺሙን አሳድጎልህ አበባ መስሎ ሼክ እንድሪያስን መስሎ ገብቷል። ሼክ እንድሪስን እንድሪስ ማለት እንድሪያስ ማለት ነው። ሼክ እንድሪያስን መስሎ ገብቶልሃል። ምንድነው የሰውዬ ብዬ እላለሁ። ድቤውን ይመታል። አሁን ሚኪ ሚዲያ የሚለው ብቻ ነው። ምንድነው ሚኪ ሚዲያ ሊገባኝ አልቻለም። ከዚያ ጀርመን ሀገር ደውሉ ይሄ ነገር ሚኪ የሚባለው እውነት እሱ ነው ስል አዎ ምን ሆኖ ነው የሙስሊም እያከበረ ጎበዝ ማሽቃበጥ ይቻላል። እኔ እንደ ሚኪ ያለ ወራዳ ሌባ እንደዚህ አይነት ኢትዮጵያዊ እኔ ይገርመኝ። አሁን እንደ አቡፋን ነው የሚሉት አለ። አሁን እሱ ትክክለኛ ሙስሊም ስለሆነ ያው ዝም ብሎ በልቡም እነሱ ለመምሰል ንጉስ ሆናለሁ ብሎ ስላሰበ ቢያረግም እሱ እምነቱ ነው፣ ችግር የለብኝም። ይሄ እኮ ክርስቲያን ነው። መስቀል ትልቅ አድርጎ ደግሞ እኔ ጀግናው ጎንደሬ እናቱን የፋኖት ልጅ ይላል። መቸለታ ነው ዱቅ አድርጎ ልገባ። እንዲህ አይነት አስመሳይ ኢትዮጵያዊ አይመቸኝም። ስለዚህ አስመሳይ ኢትዮጵያዊ በነገራችን ላይ እየጎዳን ያለው የዘመድ በነገራችን ላይ የእሸቱ ጉዳይ ላይ አንድ ጉዳይ አግኝቻለሁ። በሌላ ቪዲዮ መለስበታለሁ። እሱ እስቲ እቺኛውን አሲያን ደግሞ እንስማት። እኩል አንተ ያለህ መብት ነው የማለኝ አገሬ ላይ እኩል ለአገራችን ሰላም ለአገራችን የምንጨነቅ ነን እኛ ሙስሊሞች። ዱዓ ስናረግ ለአገራችን ዱዓ እናረጋለን ሁሌ ለአገራችን። የኩፍር ስርዓት ከነ ተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያድርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃቸው። ወሰለላሁ ወሰለም ዐላ እንግዲህ አስቡት። ይሄ ነው ለሀገራችን እኮ እኛም እኩል እናስባለን ብሎ የሚሉት እንደዚህ አይነት ዱዓ እያደረጉ ነው። ያሳዝናል። ግን እፎይ ለምንድን ነው እስካሁን አልተያዘው የሚለውን ነገር አንድ በጣም የከነከነው ሰው እንዴ እፎይ የሚሉት ሰውዬ ያለመያዙ ምስጢር መጅሊሱ ብር አልመደበም። ብር መድቦ የኢትዮጵያ ሕዝብ አሁን ባለበት ሁኔታ ብር ከተሰጠው ማይሰራው ነገር የለም። ብር መድቦ 4 ሚሊዮን 2 ሚሊዮን እሱን ላይ ያገኘ ሰው ሰጣለው ቢሉ ነገ ይያዝ ነበር። የእፎይ አለመያዝ ካሁን በኋላ ሺዎችን እንደሱ አይነት ተሳዳቢዎችን ያመርታል። ምክንያቱም በተለይ በመጅሊስ ደረጃ አንደኛ ህዝብ ሙስሊሙ ወጣት የሚባለው በሙሉ ቲክቶክ ላይ የሚሳተፍ ቲክቶከር ነው። በሁለት ወይም በአንድ ደቂቃ ቪዲዮ የሚታገል ለዛውም በአላህ ይያቻለው ሼር አርጉት የሚል ሼር ይደረግለታል፣ ፍሎር ይበዛለታል። አለቀ በቃ ትግሉ እዛ ላይ ነው። ሁለተኛ የመንግስት አመራሮች ከሱ ጋር መሆኑ ናቸው። ሶስተኛ ደረጃ ተነስተው እንደዛ ተናግረው ካልያዙት እንደውም ባይናገሩ ይሻል ነበር ነው የምለው። እንደውም ነብዩ ሰለላሁ ዐለይሂ ወሰለምን የባስ አሰደብናቸው እኮ። የሱንም የኡፈይ ተከታይ መጀመሪያ 400 ነበር፣ አሁን 700 800 ደርሷል። አሳደግንለት ቲክቶኩን። ይሄው አንዳንዶች እንደውም አይኑ እንዲያበራ አድርገው አበራልን በራህልን ጌታችን መድኃኒታችን እያሉት ነው። እንደ ኢየሱስ ማለት ነው። ጥመት እኮ እንደዚህ ነው። በእልህ ሰዎች ይጠማሉ። አሁን ሌሎችም እምነቶች እንደዚህ በዚህ መልኩ ነው። በላም በምናን የሚያምኑ ሰዎች እንደዚህ ነው። አሁን እፎኝ ዱርዬ ከጠላ ቤት የወጣ ወንበዴ በሱ እያመኑ ነው። አሳደግንለት ቲክቶኩን። ቲክቶክ ላይ
ይሄን አለን ይሄን ተናገሩን ሪፖርት አርጉ እናዘጋ የሚሉ ቲክቶከሮች ራሱ በዚህ ላይ ቀዝቅዘዋል። ሪፖርት አልተደረገበትም። ኢትዮጵያ የጥፋተኞች የአጥፊዎች ጫካ ከሆነች ቆይቶ የለም እንዴ? ከሚያለማው እኮ የሚያጠፋው እየበዛ ነው ያለው። አጥፊዎች ሀገራችን በታኝ አተራማስ እርስ በርስ የሚያባሉ እኮ እየበዙ ነው ያሉት። ልጅ ያሬድ እኮ ቄስ ሰደበ ተብሎ ነው እኮ እንደዛ ሲሆን ነበረው። ቄስና እንትና ነብዩ ሰለላሁ ዐለይሂ ወሰለም አንድ ናቸው። ተመልከቱ ይሄን ጉድ። እፎይ የሚሉት ሰውዬ ያለመያዙ ምስጢር ይህ ዘገምተኛ ሙስሊም ወገናችን ምን እያለን ነው? የእፎይ ያለመያዝ እኮ መጅሊሱ ብር ስላልመደበ ነው። መጅሊሱ 3 ሚሊዮን እና 4 ሚሊዮን ብር ቢመድብ ኑሮ እፎይን ይዞ የሚገለው ሰው አይታጣም እያለን ነውና በዚህን ደረጃ በጣም አረመኔ ናቸው። በጣም የሰው ደም በተለይ በዚህ ረመዳን ወር ሲደርስ የሆነ በተለይ የክርስቲያን ደም ይጠማቸዋልና እኔ አይዶን ነው በጣም ደም እንደጠማችሁ ነው ያየሁት የታዘብኩትና በጣም የምታሳፍሩ ህብረተሰቦች ናችሁ ሙስሊም ወገኖቻችን። እናንተ መታችሁ እፎይን ስትገሉ ክርስቲያኑ ማህበረሰብ እጁን አጣጥፎ የሚጠብቃችሁ እንዳይመስላችሁ። እናንተ መተን እንገላለን ስትሉ እንዳትገደሉ ይልቅስ ፍሩሽ እንዳትገደሉ እናንተው ፍሩና ከዛ በመቀጠል የእፎይን አካውንት ምናምን አልተዘጋም እስካሁን እንደውም ፎሎወሩ ጨመረ ምናምን እያለን ነበርና አዎ ይው ብዙ ጣራችሁ እኮ የእፎይን አካውንት ለማዘጋት ጣራችሁ፣ ነገር ግን አልተሳካላችሁም። በደንብ ፎሎ አድርጉት። በነገራችን ላይ 1 ሚሊዮን ሊገባ ትንሽ ነው የቀረው። ከዛ በመቀጠል እንደውም አሁን ልክ እንደ እፎይ አይነቶች ብዙ እፎዮችን እያፈራን ነው ምናምን አለና ኦፍ ኮርስ በጣም ብዙ እፎዮች እየፈሩ ነው። በጣም ብዙ ጀግና ወንድምና እህቶች እየተነሱ ነው፣ ወደፊትም ይነሳሉ ማለት ነው። ሐዲሳትን ማንበብ፣ ሲራትን ማንበብ፣ ቁርአንን ማንበብ ስድብ ከሆነ ተሳዳቢ የምትሉን ከሆነ አዎ ተሳዳቢዎች ነን። ተሳዳቢዎች የሆነውም የሙሐመድን ሲራ ስለምናነብ የሙሐመድን አጸያፊ ተግባርና የሙሐመድን በጣም አስነዋሪ ተግባራቶች ስለምናነብ ስለምናይ ነው እንግዲህ ተሳዳቢ መስለን የታየናችሁ ማለት ነው። ይሄ ምንም ማድረግ አንችልም። እንግዲህ ስድቡ ከሆነ ወይ እንግዲህ መጽሐፎቻችሁን ሰብስበን እናቃጥል፣ እንግዲህ እኛም እናግዛለን ማለት ነው። እንግዲህ ማን ነው እየወነጀሉት 5 ሚሊዮን ብር 3 ሚሊዮን ብር ቢመደብ ኖሮ እኮ እስካሁን ድረስ እፎይ የተባለው ሰው ይያዝ ነበር እና የመጅሊሱ ድክመት ነው እያለ ነው። ያሳዝናል። ሀበሻ ዛሬ ጧት የዘገበውን ነገር ላሳያችሁ የደረሰኝ ዛሬ ጧት ስለሆነ ማለት ነው። እፎይ በመባል ራሱን የሚጠራ ቲክቶከር ሰሞኑን በእስልምና እምነት ተከታዮች እና በነብዩ መሐመድ ጉዳይ ላይ የተናገረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሃይማኖታችን ላይ ተሳልቋል፣ እንደዚህም ሃይማኖታችንን አዋርዷል፣ ተሳድቧል በሚል ለአዲስ አበባ ፖሊስ ክስ መመስረቷን የሀበሻ ምንጮች ገልጸዋል። ይህን ተከትሎ የተለያዩ ማስረጃዎችን ለአዲስ አበባ ፖሊስ እንደቀረበለት ሰምተናል። ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁን ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። የፖሊስ ምንጮቻችን እንደገለጹት በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበትና የእነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አዋርዷል በሚል የተከሰሰ ኮሜዲያን ልጅ ያሬድ ለወራት ታስሮ መለቀቁ የሚታወቅ ነው። እንግዲህ አሁን እፎይን አላቅም እስካሁን ምንም አይነት ማስረጃ የለም። ሀበሻ እንደዘገቡት እንግዲህ ማዘዣ ወጥቷል ነው፣ ግን ከሙስሊሞችም እንደሚያዙ ግን ተስፋ እናደርጋለን ብዬ እጠብቃለሁኝ። እኚህ አባት ካህን የተናገሩት ነገር ደግሞ እንስማ። መንግስት ባለበት ሀገር በተከበረችው ሀገር ላይ አንድ ሰው ጦርነት እንዴት ያውጃል? ይኸው ተመልከቱ። ኢስላም የተከበረ ነው። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን እስከ ዳር እንነሳበት። የቁም ሬሳ ናቸው። ተውት፣ የእምነቱን ጉዳይ ተውት። እኛ ክርስቲያኖች የምንመካው በእግዚአብሔር ነው። ኃይላችንም ጉልበታችንም ፈጣሪያችንም እግዚአብሔር ነው። የኢትዮጵያ አምላክ እሱ ይፍረድ። መንግስት ባለበት ሀገር እንዲህ ያለ ጦርነት አይታወጅም። መንግስት ይሄንን ጦር የሚያውጀውን ግለሰብ መንግስት ሊቆጣጠርልን ይገባል። መንግስት ባለበት ሀገር እንዲህ ያለ አመጽ ሊሰራ ይገባል። ምዕመናን ተከታትላችሁ ይሄንን
እንዲህ እያወጀ ሰውን የሚያጣላውና የሚያተራምሰውን ወደ ግድያ መልክ ወደ መግጭት ውስጥ የሚፈጥረውን ሰው ተከታትላችሁ ምዕመናን ለህግ ማቅረብ ከእግዚአብሔር በታይ ደግሞ ህግ ከለላችን ስለሆነ አዎ ሰውን የሚያስተዳድረው ህግ ስለሆነ እግዚአብሔር የሰራው ህግ ስለሆነ ይህን ምዕመናን አባቶቻችን፣ ወንድሞቻችን፣ እናቶቻችን፣ እህቶቻችን በኦርቶዶክስ እምነታችን ላይ እኛ የማንንም እምነት አንነካም። እምነት በየእምነቱ ተከብሮ መኖር አለበት። እኛም እምነታችን እንዲነካ አንፈልግም። ለህግ እንድታቀርቡልን በኃያሉ በእግዚአብሔር ስም ጥሪያችንን እናስተላልፋለን። እናመሰግናለን አባታችን። እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። ከዚህ በኋላ ወንድማችን እፎይና ወንድማችን ዘመድኩን ደግሞ በተከታታይ ልጋብዛችሁ ነው። ተከታተሉት። ሰላም፣ እንዴት ናችሁ? እችን ስሟት። ሴት ልጅ ኢቨን እኛ ትንሽ ሞከር የምንለው ሴት ልጅ በሲህር በጣም እየተጎዳን ነው። በሳምንት 4 ሴት ወይም 5 ሴት ክላስ ውስጥ ትወድቃለች። በቃ ራሷን ትስታለች። ኢቨን ጎበዝ ተማሪዋ ማለት ነውና ሲህር አለ። በቃ በሲህር ተጠቅተናል። መልካም፣ እንደሰማችኋት ሙስሊም እህታችን በሲህር ወይም በድግምት እየተሰቃዩ እንደሆነ እየተናገረች ነው። እሷም የዚህ ተጠቂ እንደሆነች ነገር ነው። በእርግጥ ያው በእስልምና ብዙ ሴቶች ራሳቸውን እንደሚስቱ እንደሚወድቁ የሴጣን መጫወቻ አብዛኞቹ እንደሆኑ ይታወቃል። ይሄ ለምንድን ነው ያለ እንደሆነ ነቢያቸውም ድግምት ተሰርቶብኝ ነው በሚል ከ6 ወር እስከ ዓመታት ከሴቶች ጋር ሳይገናኝ የተገናኘ እየመሰለው ብቻውን ወሲብ ያደርግ ነበረ እና እንደዚህ አይነት ተጠቂ ነበር ነብያቸውም። በክርስትናው ግን ሉቃስ ወንጌል ምዕራፍ 10 ከቁጥር 19 ጀምሮ አማኞች ደቀ መዛሙርቶች የክርስቶስ የሆኑ አጋንንትን የመርገጥ፣ የመግዛት፣ የማባረር ስልጣን እንዳለን መጽሐፍ ቅዱስ በግልጽ ይናገራል። እንዲሁም በማርቆስ ወንጌል ምዕራፍ 16 ከቁጥር 17 ላይ ለሚያምኑ ከሚሰጡ ምልክቶች አንዱ አጋንንትን ማስወጣት ማባረር እንደሆነ ይናገራል። በተቃራኒው ግን በእስልምና ሐዲሳቶቹን እንደምትመለከቷቸው ነብያቸው ምንድነው ያለው? ሴጣን በደማችሁ ውስጥ በእያንዳንዳችሁ ውስጥ በደማችሁ ውስጥ ልክ ደም በትቧችሁ ውስጥ እንደሚሽከረከር ሴጣን በውስጣችሁ ይሽከረከራል ብሏል። ነብዩ ያለውን ደግሞ አሜን ብሎ መቀበል የእስልምና አንዱ ግዴታ ነው። ነብዩ ያለውን መቀበል ግዴታ ነው። ሌላኛው በጣም አስገራሚ ነገር ምንድነው እሱ መሰላችሁ? በቤታችሁ ውስጥ 4 አልጋ እንዲኖር ያዛል። ነብያቸው የመጀመሪያው አልጋ ባል እንዲተኛበት ነው። ሁለተኛው አልጋ ሚስት የምትተኛበት ነው። ሶስተኛ አልጋ እንግዳ ሲመጣ የሚተኛበት ነው። አራተኛው አልጋ ግን በጣም ያስቃል፣ ለሴጣን ተብሎ መዘጋጀት እንዳለበት ይናገራል። በቤታችሁ ውስጥ አልጋ ለሴጣን ብላችሁ እንድታዘጋጁ ነብያችሁ አዟል። ሴጣን መጥቶ እናንተ ቤት እንዲያድር ሐዲሱ እንደምታዩት ነው። አልጋ ልታዘጋጁለት ይገባል ይላል። ቤት ውስጥ ሴጣንን የዚህን ያህል ምትጠራው ከሆነ ወደ አንተ እንዲመጣ የዚህን ያህል ምትመኝ ከሆነ የነብይህን ትእዛዝ ሱና ነው ብለህ የምትከተል ከሆነ እንዲሁም ደግሞ ሱራ አልአሕዛብ አያ 36 ላይ ነብዩና አላህ የደነገጉት ለዋጭ የለውም ይላል። ቤታችሁ ውስጥ ለሴጣን ብላችሁ አልጋ የምታዘጋጁ ከሆነ ድግምት ተሰራብኝ ሴጣን እንደዚህ ሆነኝ የሚሰራ አይመስለኝም፣ አያስኬድም። እዚህ ጋር ደግሞ እንደምታዩት ምንድነው እሱ የሚለው በግራ እጃችሁ እንዳበሉ፣ በግራ እጃችሁ የምትበሉ ከሆነ ሴጣን የሴጣን ነው ምናምን ነገር ብሎ ይላል። በግራ እጃቸው የሚበሉ እንግዲህ ከሴጣን ጋር ቅርርብ እንዳላቸው ወይንም ወዳጅነት እንዳላቸው ይናገራል ማለት ነው። እንደገና ደግሞ አህያ ከጮኸ ሴጣን ነው ከሴጣን ድምፅ ሰምቶ ነው ይላል ማለት ነው። እንደምታዩት አሁንም ደግሞ ማንኛውም ሕፃን ላይ ሲወለድ የሚያለቅሰው ሴጣን ላይ ሲነካው ነው ይላል ማለት ነው። እያንዳንዱ ሰው ሴጣን ነክቶታል። ከሜርየምና ከኢሳ በቀር ሁሉም ሰው ሴጣን ነክቶታል ብሎ ነው የሚያምነው ነብዩ። ሙስሊሞችም እንግዲህ እሱን ሱና ነው ብለው ተተከተሉ። ሁሉም ላይ ሴጣን እንዳለባቸው ነው ማለት ነው። ይህንኛው ሐዲስ ደግሞ እንደምትመለከቱት ገባ ውስጥ በመጀመሪያ እንዳገቡ በመጨረሻም እንዳትወጡ ይላል። ምክንያቱም ይሄ ሴጣን ነው ብሎ ይላል ማለት ነው። ከሴጣን ጋር እንትን እንደሚላችሁ ነገር ይናገራል። ገባ ውስጥ በቀድማችሁ መሄድም የለባችሁ መጨረሻ መውጣት የለባችሁ ማለት ነው። ደውልን እንደገና ደግሞ የሴጣን መሳሪያ ነው ይላል ማለት ነው።
በቃ እያንዳንዱን ነገር ማታ ተኝታችሁ ጠዋት ስትነሱ እዚህ ውስጥ አፍንጫ የላኛው ፓርት ላይ ሴጣን ያድርባችኋል። ስለዚህ ውዱ ስታደርጉ 3 ጊዜ ውሃ እዚህ ውስጥ እርጩ ይላል ማለት ነው። ፕላስ ደግሞ ጆሮአችሁ ውስጥ ሴጣን ሽንቱን ይሸናል ይላል ማለት ነው። ጆሮዬ ሽንቱን ሴጣን ይሸናብኛል ወይም የሴጣን ሽንት ቤት ነኝ ብለህ እያመንክ ድግምት ተሰራብኝ ሚያስኬድ አይደለም ማለት ነው። ከምንም በላይ ግን እዚህ ጋር እንደምትመለከቱት ደግሞ ምን ይላል? ወሲብ ስታደርጉ ኢንሻአላህ በሉ። ወሲብ ስታደርጉ ኢንሻአላህ ብላችሁ ካልጀመራችሁ ሴጣን አብሯችሁ ተለጥፎ ያደርጋል። ከዛ የሚወለደው ሰው ግማሽ ሊሆን ይችላል፣ ወይ ግማሽ ሰው ግማሽ ሴጣን ማለት ነው። እንደምትመለከቱት ለምሳሌ ሱሌማን ይላል፣ ሰለሞንም ማለታቸው ነው። እንግዲህ ሱሌማን በአንድ ሌሊት ከ100 ሴቶች ጋር ወሲብ አደርጋለሁ፣ 100ዎቹም ወንዶች እንዲወልዱልኝ ይፈልጋለሁ ብሎ ወሲብ ለማድረግ ይዘጋጃል። የዚህን ጊዜ አላህ መላእክቱን ላከና ስትጀምር እያንዳንዷን ኢንሻአላህ ብለህ ጀምር ብሎ ይለዋል። ሰለሞን እሷ ውስጥ ገባና ኢንሻአላህ ብሎ ሳይጀምር እንዲሁ ተገናኛቸው፣ ግማሽ ሰው ተወለደ ይላል። ግማሽ ሰው ማለት እንግዲህ ግማሹ ሴጣን ግማሹ ሰው ማለት ነው። ወይንም ደግሞ ከወገብ በላይ ከወገብ በታች ነው ኖ እንደዛ፣ ወይንም ደግሞ እንደዚህ ግማሽ ነው we don't know፣ ወይንስ ሴት ነው? ምክንያቱም በእስልምና ሴት ልጅ የወንድ ግማሽ ስለምትባል፣ ግን ግማሽ ሰው ተወለደ ይላል አዲሱ። ግማሽ ሰው ከሆነ እንግዲህ ምናልባትም እንደ ተፍሲር አልቁርጡቢ አፈሳሰር ብንመለከት ለምሳሌ ለኢሳን አወላለድ ጋር በተያያዘ አንድ በፈሰረበት ላይ ግማሽ ሲባል ግማሽ ጎኑ ሰው ግማሹ ደግሞ ሴጣን ማለት ነው። እንደዚህ አይነት ከሴጣን ጋር ወዳጅነት ያለው አካል ስለ ሴጣን ተደረገብኝ መተት ተሰራብኝ ብዙ የሚያስሄድ አይመስለኝም። ጠዋት ፀሐይ ገና ስትወጣና ልገባ እንትን ስትል ደግሞ እሱ በሴጣን ጭንቅላት ውስጥ ነው ፀሐይ የምትወጣው የሚልም አዲስ አለ ማለት ነው። ይህም በጣም ፈን የሚያደርግ ነገር ነው። ስለዚህ ከሴጣን ጋር እንደዚህ አይነት ቁርኝነት ያለው ማህበረሰብ ድግምት ተሰራብኝ ሴጣን እንዲተደረገብኝ ቢል አያምርበትም። መጽሐፍቶቻችሁ ፈትሹት። ባይሆን ከዚህ ድግምት ከዚህ ከሴጣን ከእንደዚህ አይነት ዳቢሎሳዊ አሰራር ነፃ ተወጡ ዘንድ የክርስቶስ ደም በነፃ ፈሶላችኋል። እሱን እመኑ፣ እሱን ተከተሉ። ከአጋንንት ስራት ነፃ ትወጣላችሁ። ዛሬ ማታ ከምሽቱ 2 ሰዓት ጀምሮ አንደኛው ምዕራፍ እናያለን። አሁን አንድ ምዕራፍ አይተናል። ዛሬም እንቀጥላለን። የምትችሉ ከ2 ሰዓት ጀምሮ ብቅ በሉ። ቴንኪው። ይህም ቪዲዮ ደግሞ ኮፒ ሊንክ አድርጉ፣ ሼር አድርጉ። ድርሳን አስጠይቀኝ፣ ሐዲሱን ጠይቃለሁ። በኢየሱስ ላይ ጥያቄ ካለ በመሐመድ ላይ ጠይቃለሁ። በእግዚአብሔር ላይ ጥያቄ ካለ በአላህ ላይ ጠይቃለሁ። አንተ ታቦት እንጨት ነው ምናምን አምስትላይ፣ አንተ መካ ያለው ድንጋይ ነው፣ እዛ ላይ ያለው የሴት ብልት ነው፣ እዛ ላይ የምትተሻሸው እንደዚህ ነው እልሃለሁ። ማስረዳቱ የአንተ ኃላፊነት ነው። የኔን ደግሞ ማስረዳት የኔ ኃላፊነት ነው። አለቀ። አዎ ያንተ ያልከው ትክክል ነው ካልከኝ ያንተ ያልከው ትክክል ነው ይሁንልህ፣ በዛው ሂድ ነው የምልህ። አትምጣብኝ፣ አይመጣብህም፣ አልደርስብህም። እኔ ቅዳሴን፣ አንተ አዛንህን፣ አንተ ኢድህን፣ እኔ ደግሞ ሁዳዴን እጾማለሁ። አለቀ። እኔ ትንሣኤ፣ ልደት፣ ጥምቀቴን አከብራለሁ። አንተ አረፋ፣ መውሊድ ምናምን እያልክ ታከብራለህ። አንተ መሐመድ፣ አብዱራህማን፣ አብዱራዛቅ ምናምንና እኔ ዘመድኩን አበበ ከበደ ነኝ። አንተ ሼክ ኡስታዝ አለ፣ እኔ ቄስ፣ ጳጳስ፣ መምህራን አሉኝ። አንተ ቁርአን አለህ፣ እኔ መጽሐፍ ቅዱስ አለኝ። አንተ አላህ አለህ፣ እኔ እግዚአብሔር አለኝ። ተከባብረን እንኖራለን። አንዳንዶቹማ አሁን እዚህ ላይ መስቀላቸውን አንጠልጥለው እኛ አንድ ነው ይላሉ። ይሄ አክቲቪስት የሚባለው ይሄ እንትንም ለመቻቻል ብሎ ጀለብያ አድርጎ ሰለምቴ ሆኖ ተጣምጥሞ ሄዶ እዛ እንትን አተህ ነው እንዴ? አንተ በቤት ሳምቡሳ አተህ ነው እንዴ? መስቀልህን እዚህ ስራ አድርገህ እስላም መስለህ ይሄ መቻቻል አይደለም፣ መቻቻል አይደለም። የእናንተ እነዚህ ኦርቶዶክሳውያን ሆናችሁ ፔጃችሁን እናንተን ቲክቶካችሁን ዩቱባችሁን እያየ የሚለው ይሄኛው ራሱ ኦርቶዶክሱ ስለሆነ ነው። ይቺ አዝማሪ የአገው ሸንጎና የኦሮሞ ዲቃላዋ አልማዝ ባለጭራዋ አንዴ ብድግ ብላ ይሄው እኮ ዘመድኩን ሰድቧል፣ አማራን እንዲህ ብሏል፣ እፎይ እንደዚህ ብሏል። የፖለቲካ አመለካከቱ የራሱ ጉዳይ። ለምን አይሞልጨኝም? ለምን አፈር ከድሜ አያበላኝም?
ለምን አያበላ? እኔ የፈለኩትን አፈር ከድሜ ያበላ የለ እንዴ? እና እኔ ቅቤ እየቀባው ነው። እሱም የራሱ የፖለቲካ አመለካከት ሊኖረው ይችላል። የፖለቲካ አመለካከት ሌላ፣ ሃይማኖት ግን ሌላ። እኔና እፎይን አንድ የሚያደርገን ሃይማኖታችን፣ ኦርቶዶክሳዊነታችን ነው፣ ማዕተባችን ነው አንድ የሚያደርገን። የፋብሪካ ዕቃ ነን እንዴ? እፎይ ኦነግ ሊሆን ይችላል፣ እፎይ ሻቢያ ሊሆን ይችላል፣ እፎይ ህወሓት ሊሆን ይችላል፣ እፎይ ፋኖ ሊሆን ይችላል፣ እፎይ ሸኔ ሊሆን ይችላል፣ እፎይ ቡርኪና ፋሶ ሊሆን ይችላል። መብቱ ነው። የፖለቲካ አመለካከቱ መብቱ ነው። የፈለገው መሆን መብቱ ነው። እኔና እፎይን አንድ የሚያደርገን ሃይማኖት ነው። በአንድ እግዚአብሔር አንድ ነን፣ በዶግማ አንድ ነን፣ በቀኖና አንድ ነን። ከዛ ውጭ ወጥተን ደግሞ እኔና እፎይ ልንከራከር እንችላለን፣ ልንሟገት እንችላለን። ያንን እንደ ስህተት አምጥተው መጣው እንዲህ ነው ይላሉ። ይሄን ለማድረግ የወሎ ፋኖች፣ የወሎ እስላሞች በእፎይ ሁኔታ ሊቆጡ ይችላሉ፣ ሊናደዱ ይችላሉ። እፎይ እኮ ለወሎ እስላሞችም ነው ጥብቅና ያቆመው። የሚገሉት የወሎን እስላም እኮ ጽንፈኛው ወሃቢ እኮ ነው። የአማራ ፋኖ እስላም ሆኖ የሚታገለው ለሃይማኖቱ ሲል ብቻ አይደለም፣ ለማንነቱ ሲል አማራነቱን ያስገደለው እስልምናው አድኖታል እንዴ? የወሎን እስላም እስልምናው አድኖታል እንዴ? ከወለጋ መስጊዱ የተጨፈጨፈው የወሎ እስላም፣ የኦሮሚያ መጅሊስ የኦሮሞ እስላም ዋሃቢው በኦሮሚያ ውስጥ ለተጨፈጨፈው፣ በወለጋ ውስጥ ለተጨፈጨፈው፣ መስጊድ ተዘግቶ ለተቃጠለበት፣ ከነ ኢማሙ ከነ ምዕመኑ ለታረደው ለነዛ ህፃናት መግለጫ ወጥቶለታል እንዴ? አህመድ ዲንጀበል ያወጣልሃል እንዴ? ከወለጋ ሲያጸዷችሁ ደብረ ብርሃን በመጠለያ ካምፕ የሚርመሰመሰው የወሎ እስላም አይደለ እንዴ? በሰሜን ወሎ በየመጠለያ ጣቢያው የሚርመሰመሰው የወሎ እስላም አይደለ እንዴ? በዲን አንድ ነን፣ በምንትስ አንድ ነን፣ እሬቻህን ያበላህ የኦሮሞ እስላም አይደለ እንዴ? ስለዚህ የወሎ እስላም ቅር ይለዋል። ቅራሪ ጠጣ። የወሎ እስላም እንዲደሰት የኔ ክርስቶስ መሰደብ አለበት እኔ? ከእኔ ጋር የወሎ እስላም ቆሞ ለምን ክርስቶስ እነካችሁባቸው? ለምን ቤተ ክርስቲያን እነካችሁባቸው? ለምን ነቢያቶቻቸውን ነካችሁባቸው? ለምን ታቦታቾቻቸውን አረከሳችሁባቸው ብሎ ከእኔ ጎን ቆሞ ከክርስትና ጎን ቆሞ እነዛን ከሃዲያን፣ እነዛን ተንኳሾች፣ እነዛን ጨፍጫፊዎች ከኔ እኩል ቆሞ ዲፌንድ ያደርጋል እንጂ እዚህ ጋር ቆሞ እንደዚህ ተነካብኝ ማለት ነውር ነው። ዳኝነት ህሊና ያለው ሰው በዚህ መልክ ነው ዳኝነት የሚሰጠው። አለቀ።